ሄሎ ሰላም ጤና ይስጥልኝ የአተም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? ባለፈው እንግዲህ ሴንትራል ዶግማ ኦፍ ሞለኪውላር ባዮሎጂ የሚለውን ባዮኬሚስትሪ ቻፕተር 3 ጀምረን በፓርት 3 ኦልሞስት ሴንትራል ዶግማ ኦፍ ሞለኪውላር ባዮሎጂ የሚለውን በፓርት 1 ብለን ዛሬ ደግሞ የመጨረሻውን ፓርት 2 ይዘን መጥተናል። እንግዲህ ሜዲካል ባዮኬሚስትሪ ቻፕተር 3 በጣም አስፈላጊ የሆነው ቻፕተር ኒውክሊክ አሲድ ዲኤንኤ እና አርኤንኤ የሚለው ቶፒክ ነው። እንግዲህ ይህን ቶፒክ በአራት ፓርት እየሰራን እንገኛለን። ዛሬ ምናልባት የመጨረሻው ፓርት ሊሆን ይችላል። ሪቨርስ ትራንስክሪፕሽን እና አርኤንኤ ሬፕሊኬሽን የሚለው ነው ቶፒካችን። ዳት ሶ ኮልድ ሴንትራል ዶግማ ኦፍ ሞለኪውላር ባዮሎጂ የምንለው ማለት ነው። ስለዚህ ወደ ኋላ ሄዳችሁ የቀሩትን ፓርቶች ማየት ትችላላችሁ። ለቻናላችን አዲስ ሆናችሁ ቻናል ሰብስክራይብ፣ ቪዲዮ ላይክ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ቪዲዮን ከተመለከታችሁ በኋላ ተጠቀማችሁ ለሌሎች ተማሪዎች ሼር እንድታደርጉ እንጠይቃችኋለሁ። ቪዲዮን ግን ላይክ አድርጋችሁ ብትጀምሩ ሌላ ተማሪ ጋር እንዲደርስ ቪዲዮ አልጎሪዝሙ እንዲቀበለው እያደረጋችሁ ስለሆነ መልካምነት በጎነት እየሰራችሁ እንደሆነ ላስታውሳችሁ እፈልጋለሁ። According to the central dogma proposed by Francis Crick, information flow from DNA to RNA to protein. The central dogma መጀመሪያ ጊዜ ፍራንሲስ ክሪክ የሚባል ሰውዬ ነው እንግዲህ ይሄንን ፍሎው ወይም ደግሞ ከዲኤንኤ ወደ አርኤንኤ ከአርኤንኤ ወደ ፕሮቲን ሲንተሲስ ሶ ኮልድ ትራንስክሪፕሽን ትራንስሌሽን የምንለውን ለመጀመሪያ ጊዜ ምን ያደረገው ያ ሰጀስት ያደረገው ማለት ነው። however retrovirus provide one violation of this rule. እንግዲህ retrovirus ወይም ቫይረስ የምንለው ይሄንን ብሬክ ያደርጋል፣ ይሄንን ይጥሳል ነው። where retrovirus invades cells their RNA genome is transcribed to produce DNA copy. እንግዲህ ቫይረስ በራሱ ላይፍ እንደሌለውና ሁሌም ጥገኛ ሲሆን ወይም ደግሞ ሊቪንግ ቲንጎቹ ሲገባ ላይፍ እንደሚኖር አይደል ምን ይዞ ነው የሚመጣው? RNA ጄኖምን ይዞ ይመጣና ልክ ሂውመን ዲኤንኤ ውስጥ ከገባ በኋላ ኮፒውን ፕሮዲዩስ ያደርጋል። ዲኤንኤ ኮፒ ጄኔሬት ያደርጋል። ከዛ ራሱን አስደብቆ ራሱን ማቹር እስከሚሆን ድረስ የሚቆይበት ሂውመን ዲኤንኤ ወይም ደግሞ ሰው ዲኤንኤ ውስጥ ነው ማለት ነው። ስለዚህ ዲኤንኤ ቱ አርኤንኤ ቱ ፕሮቲን የሚለውን ይጥሳል። አርኤንኤ ቱ ዲኤንኤ ዲኤንኤ ቱ ሊሆን ይችላል። so called retrovirus. So the enzyme that catalyze this process encoded in the viral RNA is also called reverse transcriptase. ለዚህ ነው ትራንስክሪፕሽን ሳይሆን ሪቨርስ ትራንስክሪፕቴስ የምንለው ከአርኤንኤ ወደ ዲኤንኤ ስለሚሄድ this DNA copy integrate into the genome of the infected cells and the enzyme of the host cell are used to produce many copies of the viral RNA as well as the viral protein which can be packaged into a new viral particle. ስለዚህ እንግዲህ ዲኤንኤ ኮፒን ጀነሬት ካደረገ በኋላ ከኢንፌክትድ ሴሉ ጋር ምን ያደርጋል? ዋት ጎል ኢንተግሬት ያደርገዋል ማለት ነው። ከዛ በኋላ እንግዲህ ብዙ ኮፒዎችን ወይም ቫይራል አርኤንኤ የምንላቸውን እንዲሁም ቫይራል ፕሮቲን የምንለው ፕሮዲዩስ ያደርጋል ማለት ነው። ከዛ ነው እንግዲህ ኢንቬድ አድርጎ የበለጠ የሚያጠቃው። ሶ ሪቨርስ ትራንስክሪፕቴስ ካታላይዝ 3 ዲፈረንት ሪአክሽን ዋን አርኤንኤ ዲፔንደንት ዲኤንኤ ሲንተሲስ አርኤንኤ ዲግራዴሽን እና አርኤንኤ ዲፔንደንት ዲኤንኤ ሲንተሲስ የምንለው ሶስቱን ካታላይዝ ያደርግልናል ሪቨርስ ትራንስክሪፕቴስ የምንለው ኢንዛይም ማለት ነው። ሶ some viral RNA are replicated by RNA dependent RNA polymerase or RNA replicase የምንለው ያንን ስራ የሚሰራ so RNA replicase lacks a separate proofreading endonuclease activity and all RNA virus with the exception of retrovirus must encode the protein with RNA replicase activity because of the host cell do not possess this enzyme. host cell ይሄን ኢንዛይም አይኖረውም what so called replicase የምንለው ማለት ነው። Then replicase has an error rate similar to the RNA polymerase. Unlike the DNA and RNA polymerases, RNA replicase are specific to RNA of their own virus, and the RNA of the host cell are generally not replicated. This explains how RNA viruses are preferentially replicated in the host cell, which contain many other types of RNA. ብዙ ጊዜ retrovirus ምንለው host cell ውስጥ ከገባ በኋላ ነው replicate የሚያደርገውና ከሌሎቹ RNA የሚለየው ሬፕሊኬሽኑ ሆስት ሴል ውስጥ ከገባ በኋላ መሆኑ ነው ማለት ነው። ሶ ዲኤንኤ ፖሊመሬስ ምንድን ነው የሚያደርገው ብለን እንግዲህ ዲኤንኤ ሲንተሲስ ኦር ዲኤንኤ ሬፕሊኬሽን ላይ ትልቅ ሚና የሚጫወተው ነው ዲኤንኤ ፖሊመሬስ ምንለው። then ሪቨርስ ትራንስክሪፕቴስ ስንል እንግዲህ ያው ቅድም እንዳልነው አርኤንኤ ወደ ዲኤንኤ ዋት ኮል
የሚቀየርበት ነው። ሶ አርኤንኤ ሪፕሊኬሽን ቴክስ ፕሌስ ያደርጋል። ሶ አርኤንኤ ዲፔንደንት ፖሊመሬዝ ያንን ስራ ይሰራል። ሌላው ትራንስሌሽን ነው። ሶ አርኤንኤ ወደ ፕሮቲን ኮንቨርት ሊሆን ይችላል። ሶ ራይቦዞም ያው እንደተለመደው ይህንን በአሚኖ አሲድ ሲኩዌንሱን በመስራት ፕሮቲን ሲንተሲስ እንዲሆን ያደርጋል። ይህንን ነው የሚያሳየው ይሄ ዲያግራም ባጭሩ ማለት ነው። ሶ ሪትሮቫይራል ኢንፌክሽን ኦፍ ማማሊያን ሴል እንደ ኢንቴግሬሽን ኦፍ ሪትሮቫይረስ ኢንቱ ዘ ሆስት ክሮሞዞም ይላል። ያው ሪትሮቫይረሱ እንግዲህ ቀጥታ ወደ ሆስት ጀነም ሲገባ ነው የሚያሳየን። እዚህ ከገባ በኋላ ራሱን ሃይድ ያደርግና ይደብቅና ራሱን እስከሚያጠናክር ዲኤንኤ ኮፒ ፕሮዲዩስ አድርጎ ሪፕሊኬት እስከሚያደርግ እዛ ይቆያል። ከዛ በኋላ ሪቨርስ ትራንስክሪፕቴዝ በመጠቀም ቫይራል ዲኤንኤ ዲቨሎፕ ያደርጋል። ናው ዘን አፍተር ዴር ኢዝ ኤ ኒውክሊየስ which is integrated with the host cell ከዛ በኋላ there is an invasion ማለት ማጥቃት የሚጀምረው ልክ እንደዚህ ሪፕሊኬት ካደረገ በኋላ ነው። ሶ ሪትሮቫይረስ ብዙ ጊዜ የሚደበቀው የራሱ የሆነ ካፕሲድ አለ። እዛ ካፕሲዱ ሲገባና ካፕሲዱ ኢንቬሎፕ አለው በቀላሉ ከአደጋዎች ራሱን በመጠበቅ ራሱ ማቹር እስከሚሆን የራሱ የሆነ ከሆስቱ ኮፒ አድርጎ የሚመሳሰልበት ጂን እስከሚያገኝ ካፕሲድ ውስጥ ነው የሚደበቀው ማለት ነው። ከዛ በኋላ ራሱን ዲቨሎፕ ካደረገ ወደ ሴል ይገባል ማለት ነው። የዛን ጊዜ ኢንቬሎፑን ያጣል። ሶ ኢንቬሎፑን ካጣ በኋላ አንኮቲንግ ካፕሲድ ሪሊዝ አርኤንኤ ነው። ናው ሪቨርስ ትራንስክሪፕቴዝ አርኤንኤን ወዴት ይቀይረዋል ማለት ነው? ኢንተግሬሽን ኢንቱ ዘ ሆስት ክሮሞዞም ሶ ኮልድ ኢንተር ቱ ዘ ኒውክሊየስ። ናው ዘ ቫይራል አርኤንኤ ኤንድ ቫይራል ፕሮቲን ይቀየራል። ቫይረስ አሴምብሊ ይሆናል። ከዛ በኋላ ሪሊዝ ይሆናል። ለምን? ኒው ቫይረስ ፓርቲክል ከተፈጠረ በኋላ በቀጥታ ሆስቱን ማጥቃት የሚጀምርበት ሴናሪዮ ወይም ስቴጅ ላይ ይደርሳል። ያን እንግዲህ ሪትሮቫይረስ ላይፍ ሳይክል ብለን እንጠራዋለን ማለት ነው። እንግዲህ ይሄንን በተለያዩ ኮርሶች ላይም ሌላም ልታገኙት ትችላላችሁ። እዛ ላይ ማየት ይቻላል። ቀጣይ ትራንስሌሽን ወይም ፕሮቲን ሲንተሲስ የምንለው እንግዲህ each protein is made using genetic information stored in the chromosome. Protein synthesis by itself mediated by genetic information. ያ genetic information የት ነው የሚቀመጠው? እንግዲህ ክሮሞዞም ውስጥ። So genetic information is stored in chromosome and transmitted to daughter cells through DNA replication is expressed through transcription to RNA. And in case of messenger RNA subsequent translation into process. Messenger RNA role አለው in the translation of protein synthesis. This overall flow of information in biological cells from DNA to RNA or to protein is known as central dogma of molecular biology. ባለፈው ብለናል. The central dogma of molecular biology is called DNA to RNA, RNA to protein. DNA to RNA transcriptional ነው. RNA to protein ደግሞ translation. ይሄ ምን ይባላል? central dogma of molecular biology. So the pathway of protein synthesis is called translation because the language of the nucleotide sequence on the messenger RNA or genetic code is translated into the language of amino acid sequence or the primary amino acid synthesis takes place የምናደርግበት ማለት ነው። So the decoding of messenger RNA is carried out by the machine called ribosome which bind to the messenger RNA and translate it ይላል። እንግዲህ ዲኮዲንግ ማለት what we call meaning መስጠት ማለት ነው። messenger RNA ይዞ የሚመጣውን ኢንፎርሜሽን ሜሴጅ በመስጠት ራይቦዞም ፕሮቲን ሲንተሲስ ያደርጋል። So the ribosome move along the messenger RNA reading the message and synthesizing new polypeptide ይላል ማለት ነው። new polypeptide። ስለዚህ ይሄ ዲያግራም የሚያሳየው how protein can be synthesized ነው። how protein can be synthesized by taking the information from the transcription scenario by messenger RNA into the translation of protein synthesis by ribosome can be takes place ማለት ነው። takes place ሌላው እንግዲህ the genetic code ነው። there are 20 amino acid in protein but only 4 different base in the messenger RNA። እንግዲህ 20 essential amino acids አሉ ብለናል ለፕሮቲን ሲንተሲስ በጣም ወሳኝ የሆኑ። so one base of the nucleic acid cannot code for a single amino acid when making protein. During translation the base of messenger RNA are read off in the groups of 3 which are known as codon. so group of 3 codon ብላ እዚህ ጋር ደግሞ what call 4 different base ብለናል። ስለዚህ 4 different base ካለ 64 possible group of 3 base አለ። ለምን 4 cube ስለምናረግ 64 possible codon አለ ነው genetic code. Because there are only 20 different amino acids, some are encoded by other than one codon ይላል። so 3 of the 64 codon represent stop codon, that signal stop the translation process, and the remaining 61 codon code for the common amino acid. እንግዲህ ስቶፕ ኮደን አለ ስታርቲንግ ኮደን። ስቶፕ ኮደን ማለት ትራንስሌሽን የሚያቆም ማለት ነው። ከ64ቱ 3ቱ ስቶፕ ኮደን፣ 61ዱ ደግሞ the so called codon of code for
ኮመን አሚኖ አሲድ የምንለው ነው ማለት ነው። ጄኔቲክ ኮድ ስንል ይሄ ነው እንግዲህ ጄኔቲክ ኮድ ስንል ይሄን ነው የሚያሳየው። so the read to the codon a set of adapter molecules like transfer RNA that recognize the codon on the messenger RNA at one end and carry the corresponding amino acid to their other end is needed ይላል። ለምሳሌ messenger RNA ነው እዚህ ጋር አርኤን ዩራሲል እና ሳይቶሲን የሚለውን ኮደን ይዞ ከመጣ አንቲ ኮዶኑ የግድ አርኤን ከዩራሲል ጋር ዩራሲል ከአርኤን ጋር ሳይቶሲን ከጓኖሲን ጋር ነው ማለት ነው። ለምን messenger RNA ላይ አድኒን አለ ማለት ቲያሚን አይደለም የግድ ዩራሲል ነው እዚህ ጋር አንቲ ኮደን የሚሆነው ማለት ነው። ልክ እንደዛው እነኚህ በሙሉ እንደዛ ይመጣሉ። ሶ አሚኖ አሲዶቹ እነማን ናቸው ሲባል ላይክ አይሶሊሲን ቫሊን አላናይን ግሉታሚን ሊሆን ይችላል። ሶ the termination stop or nonsense codon are UAG UGA and UAA do not code for amino acid. When one of these codons appear in the messenger RNA it signal the synthesis of peptide chain coded by the messenger is completed. ስለዚህ እነኚህ ስቶፕ ኮደን የምንላቸው ለምሳሌ messenger RNA ላይ UAG ዩራሲል አድኒን ጓኖሲን ዩራሲል ጓኖሲን ሳይቶሲን ዩራሲል አድኒን ከመጡ ፕሮቲን ሲንተሲስ ኦር ትራንስሌሽን ኮምፕሊት መሆኑን ነው የሚያሳዩት። yes so called ያንን ኢንፎርሜሽን የሚሰጡ ናቸው ማለት ነው። what are the characteristics of this genetic code? ታዲያ እነዚህ ጄኔቲክ ኮዶች ምን አይነት አይዲያል ፊቸር ወይም ደግሞ ካራክተሪስቲክስ አላቸው ሲባል አንደኛ the codon are triplet sequence read from 5 prime to 3 triplet sequence ነው ስናነብ ከ5 prime ወደ 3 prime እንደሆነ አንድ ሌላው unambiguous ናቸው ወይም ደግሞ ስፔሲፊክ ናቸው። specificity codon always code for the same amino acid ሌላው universality ነው። specific codon code for the same amino acid in any species or organism both prokaryotic or eukaryotic ሊሆን ይችላል። ስለዚህ አንድ ስፔሲፊክ ኮድ የሚገልጸው የሆነ the same የሆነ amino acid sequence ነው ማለት ነው። however some variant exist mostly in mitochondria which have very few exceptional ነው mitochondria. for instance CUA code for leucine in the universal code but in the yeast mitochondria it codes for threonine. ስለዚህ some variation ሊኖር ይችላል ማለት ለምሳሌ ይሄ ሉሲን ማለት ነው ኬዝ ኦፍ ዩኒቨርሳል ኮድ ነገር ግን yeast mitochondria ላይ ደግሞ threonine አሚኖ አሲድ ሊገልጽ ይችላል። UGA code for tryptophan in mitochondria rather than act as stop code. Similarly AJA codes for arginine in the universal code but human and Drosophila mitochondria is stop code. ስለዚህ ዩኒቨርሳሊቲ የሚለው ሁሌም ላይሆን ይችላል some variation ሊኖር ይችላል እንግዲህ አንዱ ካራክተሪስቲክሱ ይሄ ነው። ሌላው redundancy or degenerate እንለው although each codon corresponds to a single amino acid a given amino acid may be coded by more than one codon. ስለዚህ redundancy or degeneration ሊኖር ይችላል። arginine is specified by 4 different codons. See the genetic code table above. There are therefore for 20 amino acids there are 61 codons እንደሚያለው ነው። ሌላው non overlapping and comaless they are successive and a continuous sequence of base taken 3 at a time which do not share the common base ይላል። ስለዚህ non overlapping ይኖራል። ለምሳሌ A B C D E F G H I J K is read as A B C D E F G A J K without any punctuation or gap between the codon. Allow initiation or start codon is AUG that codes methionine. Every protein in a cell start with methionine. እንግዲህ አብዛኞቹ ሴል ውስጥ ያሉ ፕሮቲኖች የሚጀምሩት ከዚች ሰልፈር ኮንቴኒንግ ኮምፓውንድ ሶ ኮልድ methionine ከምንላት ነው ማለት ነው። ሌላው amino-cell transfer cyanides required for the attachment of amino acid to their corresponding transfer RNA. Most cells have different cyanides enzyme for each amino acid. That is 20 cyanides in a cell. ቅድም 20 አሚኖ አሲዶች ማለት ስለዚህ እንግዲህ cyanides ኢንዛይም ነው ሶ 20 ይኖራቸዋል ማለት ነው። አብዛኞቹ ሴሎች የተለያየ cyanides ኢንዛይም ስላላቸው each member of this family recognize specific amino acid and the transfer RNA that correspond to the amino acid. The each amino cell transfer cyanides catalyze the equivalent attachment of the carboxyl group of amino acid to third end and the transfer RNA in the presence of ATP ይላል። ስለዚህ cyanides catalyze የሚያደርገው which in the third end ወይም ደግሞ carboxyl functional group of amino acid የምንለው
ይዛል ማለት ነው in the presence of active transport ወይም ደግሞ ኢነርጂ ባለበት ማለት so the extreme specificity of cyanides for both the amino acid and the transfer RNA is largely responsible for high fidelity of translation of genetic message ይላል in addition cyanides have proofreading activity that can remove mischarged amino acid from the transfer RNA ይላል እንግዲህ ይሄ cyanides የምንለው ኢንዛይም ከሰንተሲስ በተጨማሪ proofreading activity እንዳለው ያሳያል ስፔሻሊ ሚስቻርጅድ አሚኖ አሲድ ካለ ትራንስፈር RNA ላይ ይሄንን ፕሩፍሪድ የማድረግ አቅም ሁሉ አለው ማለት ነው ሶ በጣም ወሳኝ ኢንዛይም እንደሆነ እየነገረን ሌላው ሜሴንጀር RNA ነው the specific messenger RNA required as a template for the synthesis of desired protein must be present ይላል ነው እንደ መሰረት እንደ ቴምፕሌት ያገለግላል ሜሴንጀር RNA ፕሮቲን ሲንተሲስ ላይ ስለዚህ ያ ቴምፕሌት ደግሞ ዲዛይርድ ፕሮቲን ለመስራት must be specified so ሌላ ፋንክሽናል ራይቦዞም ነው large complex of protein and ribosomal RNA have a large subunit and a small subunit based on their sedimentation coefficients so called saved work value ምንለው S because of S value are determined both by shape as well as the molecular mass their numeric value are not strictly additive for example prokaryotic cells have 15S or 13S ribosomal subunit targets from ribosome with S value of 70 eukaryotic cells 60 or 40S subunit from 80 ribosome ስለዚህ based on their sedimentation coefficient ለዩካሪዮቲክ እና ፕሮካሪዮቲክ ራይቦዞም ይለያያል ማለት protein factors initiation elongation termination or release factor are required for the peptide synthesis ላይ እንግዲህ the 3 step in protein synthesis እንላቸው initiation propagation እና termination እንላቸው ናቸው ይሄን የሬፕሊኬሽን ልክ እንደዛው ኦዲኤን ሲንቴሲስም እንደዛው እነዚህ ሶስት ተርም ፕሮሰሶች ይጠቀማል some of these protein factor perform catalytic function and ATP and GTP are required as a source of energy ቅድም እንዳልነው active transport ሲሆን እነዚህ ያስፈልጉናል the cleavage of 4 high energy bond is required for the addition of one amino acid to the growing polypeptide chain the two form of ATP in the aminosyl transfer cyanides reaction one in the removal of pyrophosphate and one in the subsequent hydrolysis of pyrophosphate to inorganic phosphate by phosphorylation or phosphatase ይላል ስለዚህ እንግዲህ ATP እና GTP ምን አይነት ሮል እንደሚጫወቱ ነው የሚናገረው in protein synthesis so እነኚህ እንግዲህ participate ያደርጋሉ the two form GTP one for binding the aminosyl transfer RNA to the A site one for the translation step ይላል additional ATP and GTP molecule are also required for initiation and termination of polypeptide chain synthesis the messenger RNA is translated from 5' to 13 producing a protein synthesized from this amino terminal end of the carboxyl terminal end ይላል so እዚህ ጋር እንግዲህ ያወራ ያለው ባጭሩ ሁለት GTP እንደሚያስፈልግ ነው ፕሮቲን ሲንተሲስ ላይ አንዱ ለባይንዲንግ ኦፍ አሚኖሲል ትራንስፈር RNA at the site A አንዱ ደግሞ ለትራንስሌሽን ስቴፕ ያስፈልገናል ሌላ ተጨማሪ ATP GTP ሞለኪውሎች ያስፈልጉ ይችላሉ ስፔሻሊ ኢኒሺዬሽን ተርሚኔሽን የምንላቸው ስቴፖች ፋሲሊቴት ለማድረግ they can be use ATP and GTP ይላል ማለት ነው so in prokaryotic chemically tagged methionine and formyl methionine is attached to the initiator transfer RNA whereas in eukaryotic unmodified methionine is used ይላል ስለዚህ ፕሮካሪዮቲክ እና ዩካሪዮቲክ ላይ ቅድም ብለናል ፕሮቲን ሲንተሲስ ኦፍ ሞስት ሴል በሜቶናይን ይጀምራል ካል ሜቶናይን ግን ሞዲፋይድ ሊሆን ይችላል አንሞዲፋይድ ሊሆን ይችላል ማለት ነው based on the type of cell prokaryotic cell or eukaryotic cell consequently all polypeptide chain begin with methionine at least 20% ቅድም ብለናል sometimes the initial methionine in eukaryotic or formyl methionine in prokaryotic is removed later so mature protein do not always begin with methionine in bacteria even when the formyl methionine is not removed as a whole the formyl group is often removed leaving unmodified methionine so even if methionine is a starting material for protein synthesis of different cells but it can be quite from eukaryotic and prokaryotic cells AUG codon also occur in the middle of messenger RNA the result in the incorporation of methionine in the middle protein so how does the ribosome know which AUG code to start with ምክንያቱም ሜቶናይንን መሃል ላይ ጨምራል the middle incorporate ያደርጋል ካል ራይቦዞሙ AUG ኮዶን
የትኛው እንደሆነ how it can be ነው። ስለዚህ identification of the initiating AUG triplet in prokaryotic occur when the sequence near 5' of the messenger RNA known as the ribosome binding site of shine dalgrano sequence after its two discoverers ይላል። እንግዲህ ሻይን ዳልግራኖ የምንላቸው ሳይንቲስቶች ናቸው። እንግዲህ ይህንን ሲኩዌንስ ስፔሻሊ AUG ኮዶንን ተጠቅሞ አት ዘ ሚድል ሜቶናይንን ኢንኮርፖሬት ካደረገ AUG ኮዶን ቱ ስታርት የሚያደርግበት እንዴት ነው የሚለየው የሚለውን ለመጀመሪያ ጊዜ ያወጡት እነዚህ ሁለት ሰዎች ሻይን ዳልግራኖ ሲኩዌንስ የሚሉት ሰዎች ናቸው። Find the complementary sequence near to the third end of 16S RNA of small ribosomal subunit. So start codon in the next UG codon after the shine dalgrano sequence consists ይሄንን ይዛላል። So AGGU 3 prime ይሆናል። So note that the eukaryotic do not use SDG sequence to locate the start of the translation. Instead they scan the messenger RNA starting from the 5'. እንግዲህ ይሄ የሚጠቅመው ለፕሮካሪዮቲክ ነው። the so called shine dalgrano ነው። ዩካሪዮቲክ ከሆነ ግን is shine dalgrano አይጠቀምም። ራዘር ዘምሮ የሚያደርገው ስካን ነው የሚያደርገው ማለት ነው። the starting form of 5 prime cap start በማድረግ start ኮዶኑን ካወቀ በኋላ ከዛ በኋላ what called the continuous ሰንተስ ኮዱን ያወጣል። ሳይንሻን ዳልጋኖ ሲኩዌንስ ቀደም እንዳየነው በዚህ መልኩ ይሆናል። so anti shine dalgrano sequence ደግሞ ሪቨርስ ነው የሚሆነው። so shine dalgrano sequence of messenger RNA bind to this to locate the start point of translation. ስለዚህ ትራንስሌሽኑ የት ጋር ስታርት ያደረገው የትኛው ጋር ነው የጀመረው ብለው ልክ እዚህ ጋር እንዳመጣው የምናውቀው በዚህ በሰውዬ ወይም ሰዎች ፍልስፍና አማካይነት እንደሆነ ይናገራል ማለት ነው። so the mechanism for selecting start codon in eukaryotic is different ቀደም ብለናል፣ ይለያያል ብለናል። ምንድነው የሚያደርገው? initiator transfer RNA methionine complex is first loaded to small ribosomal subunit along with additional protein called eukaryotic initiation factor. Next, small ribosomal subunit bind to 5 cap of the messenger RNA molecule. The small ribosome subunit can move forward 5 to 3 prime along the messenger, searching for the first starting codon or EUG. At the site of the first EUG, the initiation factor dissociates, allowing the large ribosomal subunit to assemble with the complex and the complete the ribosome ይላል። ስለዚህ ባጭሩ ስካን እንደሚያደርግ ነው የትራንስፈር አርኤንኤ እሱ ኮል ስካን በማድረግ ስታርት ኮዶን እና ኢንድ ኮዶንን ማውጣት እንደሚችል የሚነግረን ማለት ነው በኬዝ ኦፍ ፕሮካሪዮቲክ። ሌላው አንቲባዮቲኮችስ ከፕሮቲን ሲንተስ ጋር ምንድነው ግንኙነት ያላቸው የሚለውን እናያለን። ፕሮቲን ሲንተስ እንደ አንቲባዮቲክ so many antibiotics that are used to combat bacterial infection in human take advantage of difference between the mechanism for protein synthesis and the prokaryotic እንግዲህ አብዛኞቹ አንቲባዮቲክ mechanism of action ናቸው አሶሺየት የሚያደርገው እንግዲህ ከዚህ ነው ከፕሮቲን ሲንተሲስ ጋር ስፔሻሊ ፕሮቲን ሲንተሲስ for prokaryotic እና eukaryotic ዲፈረንት መሆኑ ለሜካኒዝም ኦፍ አክሽን ኦፍ አንቲባዮቲክ በጣም ወሳኝ ነው። አብዛኞቹን ባክቴሪያ ኮምባት እንድናደርግ አንድ አብዛኞቹን ፓቶጂን ኪል እንድናደርግ በአንቲባዮቲክ ተጠቅመን የሚረዳን ነገር ቢኖር በፕሮቲን ሲንተሲስ ፕሮካሪዮቲክ እና ዩካሪዮቲክ ላይ መለያየት ነው። The bacterial ribosome is smaller, 17S rather than 18S, has different somewhat simpler complement of RNA in the protein molecule. ስለዚህ ይሄ ጄኔቲክ ቫሪዬሽናችን አንዱ ነው። ስትሪፕቶማይሲን ለምሳሌ ብንወስድ bind to the 17S ribosomal subunit of prokaryotic which interfere initiation of protein synthesis and cause misreading of messenger RNA ያየ ሚስሪድ እንዲያደርገው መረጃውን በትክክል እንዳይተረጉሙ ያደርገዋል ማለት ነው። ያ ሆነ ማለት ፕሮቲን ሲንተሲስ አይሆንም። ሶ ፕሮቲን ሲንተሲስ ዲስረፕተር እንላቸዋለን እንዲህ ያሉ አንቲባዮቲክ ከዛ ውስጥ አንዱ ስትሪፕቶማይሲን ነው ማለት ከስትሪፕቶማይስ ስፒሺስ የሚባል ባክቴሪያ ወጣ ዞሮ ዞሮ እነኚህ ባክቴሪያዎች ደግሞ ኢንሂቢት የሚያደርግ መድኃኒት ሌላው TTC ነው ቴትራሳይክሊን bind to 17S ribosomal subunit of prokaryotic and inhibiting binding of amino acid transferred to the A site of the ribosome ይሄም ፕሮቲን ሲንተሲስ ኢንሂቢተር ነው ማለት ነው። እንግዲህ እነኚህን የፋርማሲ ተማሪዎች በተለይ ሜዲሲናል ላይ እንደውም ፋርማኮሎጂ ላይ ኬሞቴራፒ ላይ የምታዩቸው ነገሮች ናቸው። ሜካኒዝም ኦፍ አክሽን ሞድ ኦፍ አክሽን የምንለው ነገር ማለት ስለዚህ እነኚህ በአጠቃላይ ፕሮቲን ሲንተሲስ ዲስራፕተሮች ናቸው። እንዴት ሲባል they can be bind 13S of ribosome subunit so as to inhibit the synthesis of protein ማለት ነው። chloramphenicol is an antibiotic that interfere with the polypeptidyl transferase activity of 15S
ራይቦዞማል ሰብዩኒት ኦፍ ባክቴሪያ ይላል። ኤሪትሮማይሲንም እንደዛው ነው። and it prevents the translation step, the movement of peptidyl transfer RNA from A to P site እንደዚህ ሙቭመንቱን ዲስረፕት አደረገ ወይም ፕሪቨንት አደረገ ማለት ትራንስሎኬሽን የለም። ትራንስሎኬሽን ከሌለ ደግሞ ፕሮቲን ሲንተሲስ ቴክስ ፕሌስ አያደርግም። ስለዚህ አብዛኞቹ አንቲባዮቲኮች ባክቴሪያዎችን አቮይድ እንድናደርግ የሚያገለግሉ ሜካኒዝም ኦፍ አክሽናቸው አንዱ ፕሮቲን ሲንተሲስ ዲስረፕተር፣ ሌሎቹ ሴል ዋል ዲስረፕተር ሲንተሲስ ዲስረፕተሮች አሉ እያለ ብዙ አለ። ዛምተር ነው ሶ ዜር ኦልሶ አን ኤጀንት ዳት ኢንሂቢት ዩካሪዮቲክ ፕሮቲን ሲንተሲስ። ለምሳሌ ዲፕቴሪያ highly contagious disease caused by toxin secreted by bacterium, so called Corynea bacterium diphtheria የሚባል so diphtheria toxin catalyze the ADP ribosylation of a eukaryotic regulation factor EF2, thereby inactivating it and then inhibiting protein synthesis leading to cell disease ይላል። ስለዚህ በጣም ዳንጀረስ በጣም ኮንታጂየስ የምንላቸው ፕሮቲን ሲንተሲስ ዲስራፕተሮች እንዳሉ ነው የሚናገረው ማለት ነው። እዚህ ጋር ዲፕቴሪያ እንደ ኤግዛምፕል ያስቀምጣል። ለዛ ሌላው ፕሮቲን ሲንተሲስ እና ኢነርጂ ኤክስፔንዲቸር እንዴት ይያዛል? ፕሮቲን ሲንተሲስ ሪኳየር ኮንሲደረብል አማውንት ኦፍ ኢነርጂ ይፈልጋል። ፕሮቲን ሲንተሲስ ባይ ኢትሰልፍ ኦር ትራንስሌሽን ባይ ኢትሰልፍ ኢነርጂ ይፈልጋል። ሶ ፎርሜሽን ኦፍ ኢች አሚኖ ሴል ትራንስፈር RNA requires two high energy phosphate bond as each amino acid is added to the growing peptide chain in two GTP are hydrolyzed and one at the step involving EPI and second at the translocation step ይላል። እንግዲህ ምን ያህል ጉዋኖሲን ትራይፎስፌት እና ምን ያህል ATP እንደሚጠቀም እየነገረና ኢነርጂ ኮንሱም እንደሚያደርግ ፕሮቲን ሲንተሲስ ነው የሚነግረን። thus for high energy bond are cleaved for each amino acid of the polypeptide. In addition, energy is required for initiation of protein synthesis, for the synthesis from nucleoside triphosphate precursors of messenger RNA transfer ribosomal involved in the translation. Initiation of protein synthesis ላይ ኢነርጂ ያስፈልጋል። ሲስተም ወይም ደግሞ ፕሮሰሱ በራሱ አክቲቭ ፕሮሰስ ነው ማለት ነው። አክቲቭ ፕሮሰስ ነው ማለት ነው። እሱን ለማሳየት የተፈለገ ነው። ሌላው እንግዲህ ፕሮቲን ከተዘጋጀ በኋላ ደግሞ ፖስት ትራንስሌሽናል ሞዲፊኬሽን አለ። ትራንስሌሽን ፕሮቲን ሲንተሲስ ነው። ዋንስ ፕሮቲን ካን ቢ ሲንተሳይዝድ ሌላ ምን አለ? ትራንስሌሽን አለ ማለት ነው። ሶ ፖስት ትራንስሌሽን ላይ ሞዲፊኬሽኖች ምን አይነት አሉ ነው። ሶ ዘ ኒውሊ ሲንተሳይዝድ ፕሮቲን መስት ቢ ሞዲፋይድ so that it fits in the biological role. እንግዲህ ባዮሎጂካል ሮሉ ጥሩ እንዲሆን ፊት እንዲያደርግ የተሰራው ፕሮቲን ሲንተሳይዝ የሆነው ፕሮቲን ደግሞ ምን ይላል? ሞዲፋይድ ይደረጋል። ስለዚህ ለሴላችን ምቹ እንዲሆን just to be useful to the cell, this new polypeptide chain must fold into its unique three-dimensional conformation, bind any cofactor required for its activity, be appropriately modified, and assemble correctly with the other protein subunit with which its function. ስለዚህ ፕሮቲን እንግዲህ ሲንተሳይዝ ከሆነ በኋላ ትራንስሌሽን ያስፈልጋል። ለምን ሲባል አንደኛ ለሴላችን ምቹ እንዲሆን የሚሰራው አዲሱ ፖሊፔፕታይድ ፎልድ እንዲያደርግ ኢን 3 ዳይሜንሽናል ስትራክቸር እንዲይዝ ትሪሸሪ ስትራክቸር ኦፍ ፕሮቲን እንዲኖረው ያደርጋል። ያ ደግሞ በቀላሉ ከኮፋክተሮች ጋር ባይንድ እንዲያደርግ ያደርጋል። ያ ፕሮቲን ኢንዛይም ነው ብለናል። ለካታሊስት ይጠቅማል። ያን ካታላይዝ የሚያደርገው ደግሞ ከኮፋክተርና ከኢንዛይም ጋር ሶ በዚህ መልኩ ፕሮቲን ሞዲፋይ መሆኑ በጣም ጠቃሚ ነው። ሶ post translational modification starts right after the protein emerges the ribosome. The new polypeptides usually fold themselves spontaneously into their active conformation. However, some proteins are held and guided in the folding process called chaperone protein, and the newly synthesized protein can be modified by various post-translational processes. ባለፈው አይተናል chaperone protein folding ላይ በጣም ወሳኝ እንደሆነ ፕሮቲን ሜታቦሊዝም የሚለው ላይ አይተን ነው የመጣ ነው። ወደ ኋላ ሄዳችሁ ማየት ይቻላል። ፓርት 1 ፓርት 2 ሰርተናል ስለ ፕሮቲን ሜታቦሊዝም። እዛ ላይ ስለ ፎልዲንግ ስናወራ እንግዲህ አንዱ chaperone ጥቅም በደንብ ለማየት ሞክረን ነበር ማለት ነው። ታዲያ ፖስት ትራንስሌሽናል ሞዲፊኬሽን ስንል ምን ያካትታል? ምን አይነቶች ፌኖሜናዎች ይካሄዳሉ ሲባል የመጀመሪያው ትሪሚንግ ነው። የማለት ክሊቬጅ ነው። ትሪም ማለት መቁረጥ። ሶ ፕሮላይቲክ ክሊቬጅ yes ይኖራል። once the protein can be synthesized maybe ክሊቬጅ ሊኖር ይችላል፣ ብሬክዳውን ሊኖር ይችላል፣ ፔፕታይድ ቦንዶችን መስበር ሊኖር ይችላል። ሌላ ፎስፎሪሌሽን ይሄም አንዱ ፖስት ትራንስሌሽናል ሞዲፊኬሽን ነው። ሌላው ካርቦክሲሌሽን እንለዋለን፣ ሚቲሌሽን እንለዋለን፣ ግላይኮሲሌሽን፣ ሃይድሮክሲሌሽን፣ አሲቲሌሽን፣ ADP ራይቦሲሌሽን፣ ፋቲ አሲሌሽን፣
ፎልዲንግ፣ አዲሽን ኦፍ ቫሪየስ ኮፋክተር። እንግዲህ ይሄ በሙሉ ሰከንደሪ ሞዲፊኬሽን ነው። በሙሉ ሰከንደሪ ሞዲፊኬሽን የምናካሄደው ባይ ዩዚንግ ኢንዛይም፣ ኮኤንዛይም እና ኮፋክተር በመጠቀም ፖስት ትራንስሌሽን ፌኖሜና ማካሄድ ይቻላል ማለት ነው። እንግዲህ ሴንትራል ዶግማ ኦፍ ሞለኪውላር ባዮሎጂ የሚለው የቻፕተር 3 ቶፒክ ይሄንን ይመስላል። እንግዲህ በአራት ፓርት ቻፕተር 3 ለመስራት ሞክረናል። ከጠቀማችሁ ቪዲዮውን ሼር፣ ቻናሉን ሰብስክራይብ በማድረግ እንግዲህ እንድትጠቀሙ በአክብሮት እንጋብዛለን። በሌላ ጠቃሚ በሆነ ቪዲዮ እስከምንገናኝ ግን ባላችሁበት